بسم الله الرحمن الرحيم. قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني وسبحان الله وما أنا من المشركين. ነሲሃ እስላማዊ ስቱዲዮ ይህን ትምህርት ዞላችሁ ሲቀር ላይክ ያለ ደስታ ይሰማዋል። ነሲሃ እስላማዊ ስቱዲዮ። ብስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለም ወባረከ ዐላ አብዲሂ ወረሱሊሂ ኻተሚል አንቢያኢ ወል ሙርሰሊን ወዐላ አሊሂ ወሰሕቢሂ አጅመዒን ወመን ተቢዐሁም ቢኢሕሳኒን ኢላ የውሚድ ዲን። አማ በዕድ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱህ። ቃኒ ብዙ የማወራው ነገር የለኝም። ከዛልክ እዚህ ቦታ ላይ ማውራትን በጣም ይከብደኛል። መሻይኮቼ ከግራ ከቀኛሉ ጦላብ ላይ እንደሆኑ ዘመናዊቼ ፊት ለፊት ያሉ ላኪን እኔው ኢሻራ ወልኢሻራቱ ቀድ ተሲሑ ሐታ ሚን አልአዕማ ወአልቡር ኢሻራ ብቻ ነው የማደርገው። ወደ መውዱዕ ስገባ ተዕሊም አኒሳ ሴቶችን ማስተማር የሚል ነው። መውዱዕ እጅግ በጣም ለጊዜው ትኩረት ሊሰጠው የሚገባ ነው። ሴቶችን ማስተማር ያለው ፈዲላ ያለው ተደጋግነት ለሁሉም ዛሂር ነው፣ ግልጽ ነው። በምን መልኩ ማስተማር አለብን? የማስተማር ሂደቱ ላይ የሚፈጠሩ አንዳንድ ችግሮችን እንዴት መቅረፍ አለብን? መነጋገሪያ ርዕሳችን ረሱል ሰለላሁ ዐለይሂ ወሰለም አኒሳኡ ሸቃኢቁ ሪጃል እንዳሉ ሁላችሁም ታስታውሳላችሁ። ያኒ ለወንዶች የሚገባ ነገር ሁሉ ለሴቶችም ይገባል። ለወንዶች የሚያስፈልግ ነገር ሁሉ ለሴቶችም ያስፈልጋል። ኢላ ማ ኸሰሁ አሸርዕ አልሐኒፍ፣ በሸሪዓችን የተኸሰሰ ነገር ካልሆነ በስተቀር ይሄ ለወንዶች ብቻ ነው ተብሎ የተነጠለ ነገር ካልሆነ በስተቀር ለወንዶች የሚያስፈልግ ነገር ሁሉ ለሴቶች ያስፈልጋል። ወሚን ዛሊከ አተዕሊም፣ ለወንዶች ከሚያስፈልጋቸው ነገሮች መሃል አንዱ መማር ነው። አላህ ሱብሓነሁ ወተዓላ ቁርአን ላይ የዕልም ደረጃ ነግሯል፣ የተማሪዎችን ደረጃ ነግሯል። በተቃራኒ ደግሞ የጀህልናን አስከፊ ገጽታ በቁርአን በሐዲስ ተነግሯል። ተማሩ ተብለን ጀህልና አይብ ነው፣ ነውር ነው። ይህን አይብ እያንዳንዱ ሙስሊም ማስወገድ ይኖርበታል። ነው ለወንዶች ዕልም እንደሚያስፈልገው ሁሉ ለሴቶችም ዕልም ያስፈልጋል ነው። ረሱላችን ዓለይሂ ሰላቱ ወሰላም ሴቶችን እንድናስተምር በቀጥታ ገፋፍተውናል። አስተምሩ ብለው ማዘዋል። ከሰሓባ ሴቶች መሃል አሽፋ ቢንቱ ዓብድላህ በመባል የምትታወቀዋ ሴት ነቢዩ ሰለላሁ ዐለይሂ ወሰለም ቤት ሆና ሐፍሳ ረዲየላሁ ዐንሃ ሩቅያ እንዳስተማርሻት ሁሉ ሱረቱን ማስተምሪያት ብለዋታል ነቢዩ ሰለላሁ ዐለይሂ ወሰለም። ሩቅያ እንዳስተማርሻት ሁሉ ሱረቱን ማስተምሪያት ብለዋል። ትእዛዝ ነው የረሱል ሰለላሁ ዐለይሂ ወሰለም። ፊህ ልሐት ዐላ ተዕሊም ማ የንፈዕ አኒሳ፣ ሴቶችን የሚጠቅማቸው ነገር ሁሉ እንድናስተምር የሚገፋፋ የረሱል ሰለላሁ ዐለይሂ ወሰለም ንግግር ነው። አይሻ ረዲየላሁ ዐንሃ ከነቢ ሰለላሁ ዐለይሂ ወሰለም ብዙ ተምራ ለኡመተል እስላም ብዙ አስተምራለች። ነቢያችንም ዐለይሂ ሰላቱ ወሰላም ከውዱ ጊዜያቸው ለሴቶች ቀን ከስሰው ቦታ ከስሰው አስተምረዋል። ሴቶችን ረሱል ሰለላሁ ዐለይሂ ወሰለም ለነቢ ሰለላሁ ዐለይሂ ወሰለም ለሴቶች የሚሰጡትን ትኩረት በማወቅ እኛ ተበድለናል። ሴቶች ማነው ወንዶች ከኛ የበለጠ ትምህርት ዕድል አላቸውና ለእኛም ትኩረት ይሰጠን ብለው ጠይቀው ካነ የቁሉ ለሁነ መውዒዱኩነ በይቱ ፉላን፣ እገሊት ቤት ተሰብሰቡና እዛ ለእናንተ የሚሆን ትምህርት ይሰጣቸዋል በማለት ነቢ ሰላቱ ወሰላም ከሾላቸው ከህማቸው አንዱ አድርገው ሴቶችን አስተምረው ነበር። ይህ እና ሌሎች ያልጠቀስናቸው ኢንሻአላህ ብቻ ነው ብለናል። ወይላ በዚህ ዙሪያ ብዙ የሚባሉ ሐዲሶች አሉ። ረሱል ዐለይሂ ሰላቱ ወሰላምና ደጋግ ቀደምቶች ሴቶችን ለማስተማር ይሰጡት የነበረው ትኩረት እጅግ በጣም የላቀ መሆኑን ያሳያል። ሴቶች ሳይማሩ መቅረታቸው፣ ጃሂል ሆነው መቅረታቸው ኡማው ጃሂል ሆኖ እንዲቀር ሰበብ ይሆናል። ቀጣዩ ትውልድ ጃሂል ሆኖ እንዲቀር ሰበብ ይሆናል። ከዛልክ ሴቶችን ማስተማር ኡማውን ማስተማር ነው። አልኡሙ መድረሰቱን ኢዛ አዕደድተሃ አዕደድተ ሸዕበን ጠይበል አዕራቅ
እንደሚባለው ማለት ነው። ምን ቢተርቢየት النساء فإنها ሴቶችን ማን ነው የሚቀርጻቸው? ማን ነው የሚያስተካክላቸው? እነሆ የእነሱ መበላሸት እኮ ነው የሙስሊሙ ዓለም ማህበረሰብ እንዲበላሽ ያደረገው። ሴቶች ከተስተካከሉ፣ ሴቶች ሸሪዓተል ኢስላምን በአግባቡ ካወቁና አላህ ሱብሓነሁ ወተዓላ ያወረደውን ሕግ እንደወረደ መተግበር ከቻሉ ልጇንም ባሏንም ጎረቤቶቿንም መቀየር ትችላለች። ሕፃን ልጅ ከእናቱ ጋር ረዥም ሰዓት ያሳልፋል። ትምህርት ቤት መግባት የሚችልበት ዕድሜ እስኪደርስ ድረስ ከአባቱ ከሚያሳልፈው ይልቅ ከእናቱ ነበር፣ ከማንም ከሚያሳልፈው ይልቅ ከእናቱ የሚያሳልፍ። ከዛ በኋላ ትምህርት ቤት ገብቶም ከትምህርት መልስ ራሱን ችሎ መብላት፣ መጠጣት፣ መልበስ እስኪችል ድረስ ያለ እናቱ መኖር አይችልም። ባገኘችው አጋጣሚ ሁሉ እናት ትምህርት የሰጠችው እንደሆነ ከምግብ ጋር የአላህን ሱብሓነሁ ወተዓላ ግዴታ እንዲበላ ያደረገችው እንደሆነ ሰሐ ተዕቢር ወከዛሊክ ልብስ ስታለብሰውም ሐያ፣ አደብ፣ አኽላቀል ኢስላም እያለበሰችው እንደሆነ ከመድረሳ በፊት ቤት ተመርቆ ይወጣል። መድረሳዎች ምንም ቢደርጉ ምንም ቢጥሩ ቤት ውስጥ ጥሩ አያያዝ ከሌለ መድረሳ ውስጥ የተገነባውን ቤት ሲመለስ ያፈርሱበታል። ኢዛ ሸሪዓችን ሴቶችን እንድናስተምር ገፋፍቷል። ሴቶችን ማስተማር ልዩ አጅር እንዳለው ሁሉ ነቢያችን ዓለይሂ ሰላቱ ወሰላም ተናግረዋል። ኢማም አልቡኻሪ ረሒመሁላህ ተዓላ ሰሒሓቸው ላይ ባቡን ተዕሊሙ ረጁሊ አመተሁ ወአህለሁ ብለው ባብ አስቀምጠዋል። ባቡን ተዕሊሙ ረጁሊ አህለሁ አው አመተሁ ወአህለሁ። ከዛ በኋላ ሐዲት አስቀምጠዋል። ረሱል ዓለይሂ ሰላቱ ወሰላም ሶስት ሰዎች ሁለት አጅር አላቸው፣ እጥፍ ድርብ የሆነ አጅር አላቸው ብለው ከዚህ ውስጥ ማንን ጠቅሰዋል? ወረጁሉን ካነት ዒንደሁ አማና። ሁለት አጅር ካላቸው ሰዎች መሃል አንዲት ባሪያ የነበረችው ባሪያ የነበረው ወንድ ባሪያዋን አደበሃ ፈአሕሰነ ተእዲበሃ ወዓለመሃ ፈአሕሰነ ተዕሊመሃ ثم أعتقها فتزوجها إلى آخر الحديث። علمها وأحسن تعليمها النبي صلى الله عليه وسلم مع أنها أمانة ባሪያ ከመሆኗ ጋር ትኩረት ሰጥቶ አስተምሯት ያማረቱን ሰጥቷት ከዛሊክ አደብና ስነ ምግባር ስርዓት አስተምሯት ከዛ ነፃ ያወጣትና ለአኺር ሐዲስ ያለው ነገር ያደረገ እንደሆነ ሁለት አጅር እንዳለው ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል። ባሪያ ከመሆኗ ጋር እሷን ማስተማር ይህን ያክል አጅር ካለው ሑራ ሆና ብዙ ቤተሰቦችን የምታፈራ ብዙ መስኡሊያዎችን የምትሸከምን ሴት ልጅ ማስተማር ያለው ፈዲላ ምን ያክል እንደሆነ ያፋሪ ነው። ነሆ ባለንበት ጊዜ ያለው ሙሽኪላ ያለው ቁድዋ የማጣት ችግር እንዲቀረፍ አንዱ መፍትሄ ሴቶችን ማስተማር። ሴቶች ካልተማሩ ሸሪዓተል ኢስላምን በአግባቡ ካላወቁ አልሐያት ትክክለኛ የሆነ መስመርን ይዞ ሊጓዝ አይችልም። ኡስታዞች ቢያስተምሩ፣ መሻይኾች ቢገስጹ፣ ቤት ሲገቡ የሚገጥማቸው ሁኔታ ውጭ ካለውና የትምህርት መድረክ ላይ ካለው የተቀየረና የተለየ ከሆነ ተባት ሊያገኙ አይችሉም። ስለዚህ እናትን ማስተካከል ማለት ሴቶችን ማስተካከል ማለት ክታቦችን ከማለፍ ሸሪጦችን ከማዘጋጀት ቢተናነስ አይደለም። ሩበማ ቅድሚያ ሊሰጡ የሚገባ ልጁ ውጭ ተምሮ ዋቅቱ ቤት መጥቶ ሊያጠና ሊያደምጥ ሲፈልግ እናት ቦታ ማሰጠውና ለሆነ ላልሆነው ተነስ የምትለው ከሆነ ውጭ የሰማው ቤት ሲገባ ሊጠቅመው አይችልም። ስለዚህ ወላ ተስተቂሙ ልሐያቱ ኢላ ቢተዕሊሚ አልመርአቲ ማ ለሃ ወማ ዐለይሃ ፊ አዲን አልእስላሚ። አሕዋላችን ሊስተካከል ያሉ ችግሮች ሊቀረፉ ተባት ሊኖር አይችልም። ሴቶችን በዲን እስላም ሕግ ውስጥ ያለባቸውን ግዴታና ያላቸውን መብት ካስተማረን እንጂ። ይህ የሆነበት ምክንያት ሴት ልጅ ኡማው ዘንድ ያላት ትልቅ ቦታ ስለሆነ ደግሞ ትልቅ ቦታ ስላላት ነው። እሷ ከተስተካከለች ኡማው ስለሚስተካከል፣ ከተበላሸችም የመበላሸት አንዱና ትልቁ ሰበብ ስለምትሆን ሴቶችን ማስተማር ቀضያው እጅግ በጣም ሐሳስ ነው። እንዲሁ በቀላሉ ፈዳኢሉን ሰምተን ተነስተን የምናደርገው ጉዳይ አይደለም። ትልቅ ጥንቃቄ የሚፈልግ ጉዳይ ነው። በመሆኑም እጅግ በጣም ሐሳስ ስለሆነ ልዩ ትኩረት ይፈልጋል፣ ጥንቃቄ ያስፈልጋል። መሐዲሮች አሉ፣ ልትጠነቀቃቸው የሚገቡ ነገሮች ማለት ነው።
ጥንቃቄ አድርገህና መሟላት ያለበትን ነገር አሟልተህ ሴቶችን ማስተማር ከቻልክ ሐቂቃ እጅግ በጣም ትልቅ ለእስልምና ትልቅ አስተዋጽኦ ታበረክታለህ። ብዙ ሐሰናትም መዝራት ትችላለህ። አንተ ያስተማርካት ሴት ልጆቿን አንተ ባስተማርካት ትምህርት መሰረት ያሳደገች እንደሆነ በእሷም በልጆቿም አጅር ተካፋይ ትሆናለህ ነው። ላኪን ቅضያው ከመስመሩ ወጥቶ እንዲሁ ቀለል ተደርጎ ታይቶ ያለ አግባብ ትክክል ያልሆነ መንገድ ተከትለን ያስተማርን እንደሆነ የሚሰጠው ነቲጃም እንደዚሁ መጥፎ ይሆናል። በማስተማር ስም በማስተካከል ስም ሌላ መጥፎ ነገር ሴት የተማረች እንደሆነ ሌሎች ሊያስተካክሉ እንኳ ቢሞክሩ ችግሩ በቀላሉ ያስተካከል طيب እናስተካክላለን ተብሎ ሰዎች ስላበላሹ ማለት ነው። መጥፎውን ጥሩ አድርጋ ስለቀረጻቸው ማለት ነው። ኢዛ ሴቶችን ማስተማር በአግባቡ ከሆነ ጥሩ ነቲጃ አለው። ያለ አግባብ ከሆነና መስመሩን ስቶ ከሆነ ነቲጃው መጥፎ ይሆናል። ሌሎች ያበላሹትን ሌሎች በአግባቡ ለማስተካከል ሲመጡ ረደተል ፊዕሉ መጥፎ ይሆናል። ወደ መስመር ወደ አቅጣጫ ለመቀየር የመጡ ሰዎችን ሌላ ሱአባን ውስጥ መግባት ሊመጣ ይችላል። እለን ሴቶችን ለማስተማር ያማረ ነቲጃ ላይ ለመድረስ ምንድነው መደረግ ያለበት? እነዚህን ለመጠቆም ያክል አንዳንድ ነገሮችን ለማንሳት ይኖርብናል። ይህ እኔ ራሴ የመረጥኳቸው ነገሮች ናቸው። ሌሎችም መወያያ ሰዓት ላይ እናንተ በኩል ልንሰማቸው የሚገቡ ነገሮች ይኖራሉ። እዚህ ማስፈር ያለበት ነገር ቢኖር ሴቶችን ማስተማር አስፈላጊ ነው፣ ሙሂም ነው፣ ጠቃሚ ነው ኢላ አኺሪሂ። ይሄ ሙተፈቁን ዐለይህ ነው። ማንም እዚህ ላይ ኺላፍ ሊፈጥር ሰው የለም። ነገር ግን ምን መንገድ ይዤ ነው በመልኩ ነው ማስተማር ያለብኝ? ይሄን ሳናክ ከገባን ቀልባችንም ይደርቃል። ያስተማሪው የራሱ ማለት ነው። በከዛልክ ከሚያስተካክለው የሚያበላሸው ይበልጣል። ሴቶችን በተመለከተ ዑለሞች ብዙ ብለዋል። በተለያዩ ክታቦች ውስጥ ባቦች፣ ፈስሎች፣ ክታቦች ተቀምጠዋል። የሐዲስ መዛግብትም ላይ ሆን የፊቅህ ክታቦች ላይ ማለት ነው። በከዛልክ ለብቻውን ራሱን የቻለ ክታብም ተዘጋጅቷል። በዚህ ዙሪያ ማንበብ፣ ማጥናት፣ መጠየቅና መማር ብቻ ነው ከኛ የሚጠበቀው። አዲስ ነገር የምናመጣው ነገር የለም። ሴቶችን በተመለከተ ረሱላችን ዐለይሂ ሰላቱ ወሰላም እጅግ በጣም በርካታ ሐዲሶችን ወይም ደግሞ ከበድ ያሉ ምክሮችን አስተላልፈዋል። እኔ ለእናንተ ምንም የምፈራው ነገር የለም የሴትን ፍትና ከምፈራው ይልቅ ብላ ለእኔ መጀመሪያው ሴትን ማስተማር ሂደት ላይ ልብ ልንለው ፊት ለፊታችን እናደርገው የሚገባ ነገር ቢኖር ፊትና በማያመጣ መልኩ ሊኖር ይገባል። አንቱእመነ አልፊትና ወንዱ ሴትን ሲያስተምር አንዳንዴም እግሩ ወጣ ብሎ መሻይኮች በዚህ ዙሪያ ታዕሊቅ ያደርጋሉ። ሴቷ ወንድን ስታስተምር የጅብ አንቱእመነ አልፊትና ፊትና እንደማይመጣ እርግጠኛ መሆን አለበት። ሴት ልጅ ወንድ መማሯ ወይም ወንዱ ሴትን ማስተማሩ ፊትና የሚያመጣ ከሆነ ደርኡል መፍሰደት ሙቀደምን ዐላ ጀልቢል መስለሓ በዚህ ቃዒዳ መሰረት ይቀራል። ወከዛሊክ ፊትና በምንልበት ጊዜ አንዲትን ፍትና ብቻ አይደለም አጥብቀን ማየት ያለብን። ፊትነቱል ፈርጅ ብቻ አይደለም መታየት ያለበት። የዛም ሙቀድም የማይሆኑ የተለያዩ ፊትናዎች አሉ። ዛሬ ያደርሱ የሚችሉ አንተን ሊፈትነህ የሚችል የተለያየ ነገር አለ። ይህን በር ከከፈትከው ማለት ነው። ከዚህ ፊትና መጠንቀቅ የምንችልበትን መንገድ ተከትለን መሆን አለበት። ረሱላችን ዐለይሂ ሰላቱ ወሰላም ሶሐበቱል አልኪራም ትልልቅ ሶሐቦችን በሴት ዙሪያ ሲያስጠነቅቋቸው እንዲሁ ዝም ብሎ አይደለም። እኛ ዛሬ ጠለበቱል ዒልም ዱዓት ተብለው የሚታወቁ ሰዎች በሴት ዙሪያ ተሕዲር ሲደረግ ማስታወሻ ተዝኪር ሲደረግ ቦታው አይደለም ልንል እንችላለን። እኛን እንደ ተዝኪር የሚያስፈልገን ልንል እንችላለን። ረሱል ዐለይሂ ሰላቱ ወሰላም ለሶሐበቱል ኪራም ለሶሐቦች ማንን እስቲስና ሳያደርጉ ማለት ነው። ትልቅ ሶሐቦች ነው። እኔ ካለፍኩኝ በኋላ እናንተን የሚጎዳ ነገር ትቼ ያላለፍኩኝ በሴቶች የበለጠ ብለው ዐለይሂ ሰላቱ ወሰላም ሶሐቦችም ይህን ተረድተው ብዙ ጥንቃቄዎችን አድርገዋል። በተለያየ መልኩ ወንድና ሴት እንዲራራቁ ይህ ፊትና እንዳይከሰት የሚያደርጉ ሰበቦችን ያሟሉ ነበር። ደጋግ ቀደምቶች ረሒመሁሙላህ ተዓላ ብቻ ነበር የሴትን ጉዳይ ይፈሩት ይጠነቀቁት የነበሩ። ዘመናችን ወይም ባለፈው ክፍለ ዘመን ከነበሩ ዑለሞች መሃል አንዱ
ረሱል ሰለላሁ ዐለይሂ ወሰለም በሴቶች ዙሪያ የተናገሩትን ሐዲስ በሙሉ ለወጣቱ ይመስለኝ ነበር ይላል። እድሜያቸው የገፉ ሸሪዓን የሚያውቁ ዲን አላቸው የሚባሉ ሰዎች ብዙም ይህ ሐዲስ የሚያሳስባቸው አይመስለኝ ነበር። 80 ዓመት ሰውኛ አንድ ቀን ሊፍት ላይ የወጣሁኝ ሳለ ከኔ ጋር አንዲት ሴት ሊፍት ውስጥ ገባቻል። እኔ የምወጣው 8ኛው ፎቅ ላይ ነው። ከዛ እየሄደን ሳለ እኔ ፊቴን ወደኋላ ዞራለሁ፣ ሸይጣን ወደዚህ ያዞረኛል። ወደዚህ ዞራለሁ፣ ሸይጣን ወደዚህ ያዞረኛል። እንባቸው 80 ዓመት ነው። ከዛ 8ኛ ፎቅ ላይ መውጣቴን አቁሜ 3ኛው ላይ አስቆሜ ወረድኩኛል። ሐቂቃ ፊትናው እጅግ በጣም ከባድ ነው። ነጋጋሪዎች ዙሪያ የተናገሩትም ከእናንተ የሚሰወር ነገር አይደለም። ሰዒድ ብኑ አልሙሰይብ ረሒመሁላህ ተዓላ ዛሊከ አልፈቂህ አልዓቢድ እሱም እንደዚሁ የ80 ዓመት ሰው ሆኖ እንደ ሴቶች የምፈራው ነገር የለም ብሎ ይናገር እንደነበረ የታወቀ ነው። ላኪን አንዳንድ ነገሮች ላይ ራስን ተዝኪያ ማድረግ በራስ መተማመን እንዲህ አይነት ፈተናዎች እንዲከሰት ያደርጋል። በመጀመሪያ ደረጃ ዋናው ነጥብ አንተ የራስህ መንገድ ሊኖር ይችላል፣ ፈተና የምትጠነቀቅበት የፊትናን በር የምትዘጋጋበት። ዋናው ሊያሳስብ የሚገባው ፊት ለፊታችን ሊኖር የሚገባው ሴትን በማስተማሪ የፊትና በር መንፈት የለብኝም። የፊትናውን በር ቀደም ሲል እንደጠቀስነው አጥብበን ልንመለከተው አይገባም። ፊትናው እጅግ በጣም ብዙና ሰፊ ነው። ከዛሊክ ፊትናውንም በአንድ ጃንብ ብቻ ልንገድበው አይገባም። እኔ ካልተፈተንኩኝ ሳይሆን መታስተምራት ሴትም መታስተምራቸው ሴቶችም የማይፈተኑበት ሁኔታ ተመቻችቶ ሊሆን ይገባዋል። ፊትናው ካልታመነ ፊትና እንደማይመጣ እርግጠኛ ካልተሆነ ማስተማሩ ይቀራል። ሌሎችን ለማስተካከልና ሌሎችን ለመጥቀም ብለህ ራስን እንደ ሻማ ማቃጠል አይገባም። ይህ አንደኛው ضابط ሲሆን እኔ ደግሞ መጠበቅ ያለበት ነጥብ ሲሆን፣ ሁለተኛው ከዚህ ተቀራራቢ ነው ማለት እንችላለን። التزام الآداب الشرعية التزام الآداب الشرعية من الجانبين በሁለቱም በኩል እስላማዊ አደቦችን መጠበቅ ግድ ይላል። ወንዱም ምንም አስተማሪ ቢሆን ምንም ዓቢድ ቢሆን ወኢን ኩንተ ፊ الزهد كثابت البناني አንተ ሰው ነህ። ወከዛሊክ የምታናግርህም የምታስተምራትም ሰው ናት። ሰው የራሱን የቻለ ነቅስ አለው። ይህ ነቅሱ መቼም ከሱ ሊወገድ የማይችል ወላ መላኢካ ይሆን ነበር። የሰው ልጅ ከነቅሱ ቢጠራ የሰው ልጅ መላኢካ ይሆን ነበር። ኢዛ በአንተ በኩልም በወንዱ በኩል ወከዛሊክ በሴቷን በኩል አደቦች አሉ። እነዚህ አደቦች መጠበቅ አለባቸው። ወኢዛ ضرሩ ከመስለሓው ይበልጥና የታሰበው ቀርቶ ሌላ ይመጣል። ተስተካክለው ካሰብከው መፍሰዳ የበለጠ ሌላ መፍሰዳ ይፈጠራል። ለምሳሌ ሴቷ ወንዱን ስታናግረው ድምጿን ልታለሳለስ አይገባም። ይሄ ሁሌም የሚታወቅ ነገር ነው። ላኪን አንተ እንደ አስተማሪነት ምንድን ነው የሚጠበቀው? ሰው ድምጿን ካለሳለሰች ከዚህ ይጀምራል ትምህርት። የወረቀት ትምህርት ብቻ መሆን የለበትም። ጥሩ ሰው ናት፣ ምንም ችግር የለውም፣ ተፈጥሯን ምንም ችግር የለውም ተብሎ መታለፍ የለበትም። ጥሩ ሰውም ትሁን በተፈጥሯም ይሁን ያንተ ልብ ግን የሰው ልብ ነው። የወንዱ ልብ የሰው ልብ ነው። በተቻላት ያክል ቁርአን እየቀራች ይሁን ንግግርም የተናገረች ይሁን ድምጿን ፊትና በማይመጣ መልኩ እንድትጠቀም ተውጂህ ማድረግ ያስፈልጋል። አዓዘኒ ላሁ ወኢያኩም። በወንዱ በኩል አንዳንድ ነገር ሊከሰት ይችላል። በወንዱ በኩል ነገር ሊከሰት ይችላል። ያለበትን መስኡልያ በመዘንጋት ኃላፊነቱን በመዘንጋት ሴቷን በድምፅ እንዳትቅለሰለስ ማሳሰብና ማስተማር ሲገባው ወንዱ ድምፁን ሊቀየርበትና የሴቷ ልብ ውስጥ ለመግባት ሊሞክርበት ሁኔታ ይኖራል። ኢላ ማ ረሒመ ረቢ። ነቢ ስ ላ ሰለም ብለዋል፣ ፊትናው ያለ ነው። ማንም ከፊትና የሚድነው ፊትና የሚፈራ ሰው በራሱ የሚተማመን ከፊትና ሊድን አይችልም። ወከዛሊክ ኸልዋን በየትኛውም መልኩ መጠንቀቅ ያስፈልጋል። የኢልቲዛም አልአዳብ ሸሪዓ ውስጥ የሚመደብ ኸልዋ ሊኖር አይገባም። ሁላችሁም እንደምታውቁት እንደምትሐፍظት ማ ኸላ ረጁሉ ቢምረአትን ኢላ ካነ ሸይጣኑ ዛሊከሁማ ወቃለ ኢያኩም ወድኹለ ዐለ ኒሳእ። ሴቶች ባሉበት መግባትን አደራ ተጠንቀቁ ብለዋል። ኢያኩም ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ከዛሊክ ባሉን ከባል ሴት ተነጥሎ አይቀመጥም። ሶስተኛው
ሸይጣን ቢሆን እንጂ ብለዋል። ሸይጣን ያለበት መጅልስ ላይ እንደሚከሰት የታወቀ ነው። ሸይጣን አያሳስተኝም ብለህ የምታስብ ከሆነ የነብይነት ቀሚስ አድርግ። እንደ ሁዱእ ፊልቀውል መኖር የለበትም። ወከዛሊክ በአገላለጽ በአነጋገር ቢቀድሪ ልሓጃ መብቃቃት ተገቢ ነው። በአጭር ዒባራ አጠር ባለ ጊዜ አጠር ባለ ወቅት ሀደፉን ብቻ መልእክቱን ብቻ አስተላልፎ ማብቃት ተገቢ ይሆናል። እዚህ ጋር ኸልዋን በተመለከተ ዱኹልን በተመለከተ ነቢያችን ዐለይሂ ሰላቱ ወሰላም የታጠሩና የተገነቡ ቤቶችን ከፍቶ መግባትን አስመልክተው ነው ኢያኩም ወድኹል ያሉት። ወቀድ የኩኑ ሊአህሊ ሻቲ ነሲቡ ምን ሃዛ ልሐዲስ ወላ አዕኒ ቢሻት አልሐይዋን አልማዕሩፍ ኢነማ አዕኒ ቢዛሊከ الشاة المعروف عند المعاصرين ولا محل من الإعراب كالشاة في القواميس القديمة. شات مالت شام بالعربية سلالة لنا سيف الجن أسفل من هون تاسفل يا لبكي مقنيات توست مسمر قبتها ما ناقر قد تتعامل بتداول زي حديث لا يرى شيء من النصيب من وراء النبي عليه الصلاة والسلام ሴቶች ወዳሉበት ክፍል አትግቡ ሲሉ ፍትና እንዳይመጣ የሴቷን ዐውራ እንዳታይ። ወከዛሊክ ሴቷ የምትጠቀመው የተለያየ ዘመናዊ ሚዲያዎች አሉ፣ ሩቁን ከቅርቡ የሚያገናኙ። በእነዚህ ሚዲያዎች ከሴት ጋር ተዋሱን ማድረግ መጻጻፍ ከዚህ ሐዲስ የራሱ የሆነ ድርሻ ይኖራል። عند الحاجة ወፊትና በሌለበት ሁኔታና አስፈላጊ ሆኖ ሲገኝ ሴቶች ወዳሉበት ክፍል እንደምትገባው ሸርጡን ጠብቀህ ነህም ከሴት ጋር ልትጻጻፍ ትችላለህ። ነገር ግን ተማሪ ስለሆነች አስተማሪዋ ስለሆንክ እጅህ ላይ ሞባይል ስላለ እሷም እጇ ላይ ሞባይል ስላለ ኔት ስላላችሁ በትንሹም በትልቁም ጠዋትም ማታም ቀንም በአንድ ሰጥር የሚመለሰውን 11 ሰጥር እያደረግ ከሴት ልጅ ጋር የምትጻጻፍ ከሆነ ከሴት ልጅ ጋር የምትነጋገር ከሆነ ይህን ሐዲስ ፊት ለፊት ልታደርገው ይገባል። የወንድና የሴት ዓላቃ ግንኙነታቸው ቀረቤታቸው እስከምን መሆን እንዳለበት ከረሱል ሰለላሁ ዐለይሂ ወሰለም ዓመል ከንግግራቸው በፊት ከዓመላቸው መማር እንችላለን። በዘመናቸው አንድ መስጂድ ውስጥ አብረው የሰገዱ ወንዶች ሴቶች ሳይወጡ እንዳይዞሩ እንዳይነሱ ያዙ እንደነበር ሁላችንም እናውቃለን። ሴቶች ለይሰ ለኩነ ወሰጡ ጠሪቅ ይሉ እንደነበረ ሁላችንም እናውቃለን። ከዛ በኋላ የነበሩ ኹለፋኡ ራሺዲን ወመን ባዕደሁም ወንድና ሴትን ያላቸው ዓላቃ ሸሪዓቱል ኢስላም ላይ በተቀመጠው መሰረት ተጠብቆ እንዲቆይ ብዙ ጥረትን አድርገዋል። ዛሬ ይሄ ሁሉ እየተዘነጋ ነገሮች እየተላሳለሱ መጥተዋል። ከሴት ልጅ ጋር ሲያወራ ከአነሃ ኡኽቱሁ አው ዘውጀቱሁ አው ኢሕዳ ቀሪባቲሂ እህቱ ናት ሚስቱ ናት ወይም እስከ ማለት ደረሰ። ነዓም በዳዕዋና በተለያዩ ምክንያቶች ከሴት ልጅ ጋር ልትጻጻፍ ልትነጋገር ትችላለህ። ግን ይሄን ታሳቢ እያሰብክ ሊሆን ይገባዋል። ይህ ሙሂም የሆነ ዳብጥ ነው። በሁለቱም በኩል አለመጠበቅ አለባቸው። ሒጃቧን ሙሉ በሙሉ መጠበቅ ይኖርባታል። የጨርቁን ሒጃብ ሳይሆን የምላስን ሒጃብ ያስፈልጋል። በሴት እህቶችን በኩል አንዳንዴ ትልቅ የሆነ ኸለል አለ። የምታናግረውን ወንድ አደቡን ጠብቃ አታናግርም። ለወንዱ በር ትከፍታለች። 100 ጊዜ ብታጠፋ አንተ አንድ ጊዜ ልታጠፋ አይገባም። ከዕልም አንፃር አንተ አስተማሪዋ ነህ። ወከዛሊክ ከቅዋማም አንፃር አንተ ቀዋም ነህ። እሷ ስትሳሳት በየትኛው መልኩ ሁሉም የሰላዮችን ልታርም ልታስተካክል ይገባል። በተለይ አሁንም ደግሞ የሻት ጉዳይ ነው። የሻት ጉዳይ ነው። በሻት ብቻ አልቀረም ሙሽኪላው አርዱል ዋቂዕ ላይ መጥቷል። ለማስተካከል ተብሎ ሰዎች የተጠቀሙ ብዙ አኽላቆች ተበላሽተዋል። ቤቶች ሁሉ እስከ መፍረስ ደርሰዋል። ከአላህ ሱብሓነሁ ወተዓላ ጋር ቆይታ ከማድረግ ይልቅ ከሻት ጋር ቆይታ ማድረግ መጻጻፍ ናፍቆት ያለባቸው ሰዎች በዝተዋል። ካሁን ቀደም ጣሊቡል ዒልም ከዛሊክ ጣሊበቱ ልዕልም ደውልየን ቁርአን የሚያከትሙበት ፕሮግራም ነበራቸው። ቢያንስ ሓፊዝ አልቁርአን የሆኑ ሓሚል አልቁርአን የሆኑ ወንድምና እህቶች በወር ሁለቴ በቀን ሁለት ጁዝ እየቀሩ በወር ሁለቴ የሚያከትሙበት፣ አላህ ያገዛቸውና ያገባላቸው ሰዎች 3 የሚያከትሙበት፣ አቀል ሸይ ضعيف አضعፍ ضعፋ የሚባሉት በወር አንዴ የሚያከትሙበት
በርናመጅ ነበር ጣልብ ዒልም ዘንድ። ዛሬ ይሄ ሻት የሚሉት ነገር ከመጣ በኋላ እዚህም ካለው ውጭም ካለው ከወንዱም ከሴቱም ሙሂም የሚባል ጉዳይ ካለው ከሌለውም ያለውን ሰዓት እንዳለ ለሻት ሰጥቷል። በትክክለኛው አረብኛ ሻት ይሆናል ማለት ነው። አላህ ይመስገን። ሌላውና ሶስተኛው አንተ ድዑ አልሓጀቱ ኢላ ዛሊክ ሴትን የምታስተምረው አስፈላጊ ሆኖ ሲገኝ ሊሆን ይገባል። በተለያዩ መንገዶች ይህ ነገር የሚሸፈን ከሆነ ወንድ ልጅ ሴትን ባያስተምር ይመረጣል። በተለይ ባለንበት ወቅት ላይ ከመቼውም በላይ የሴት ልጅ ፈተና አልያ ደግሞ የተቃራኒ የሁለቱ ጾታዎች ፊትና እጅግ በጣም ከብዶ ያለበት ወቅት ላይ ነው ያለው። ወከዛሊከ አዕዳኡል ኢስላም ከመቼውም በላይ ሴት ልጅን እስላምን ማፍረሻ መሳሪያ አድርጎ የተጠቀሙበት ያለበት ዘመን ላይ ነው ያለው። ከውጭ ያሉ ሴቶችን ጭራሽ ከዲን ያራቁ ሴቶችን አልያ ደግሞ ኻሪጅ አልእስላም ያሉ ሴቶችን ለመጠቀም ከሚያስቡት ባልተናነሰ መልኩ ከኛው ጋር ያለችዋን ቅርብ የሆነችዋን ሴትም ሲላህን ሊልሀድም መጠቀም ይፈልጋል። ከሆኖም አስፈላጊ ሆኖ ካልተገኘ የግድ ካልሆነ በስተቀር ወንድ ልጅ ሴትን ባያስተምር፣ ሴት ልጅም ወንድን ባታስተምር ይመረጣል። ይሄ የመጨረሻው በጣም ወጣ ያለና ሰፊ ነገር ነው። ሴት ልጅ ወንድን ማስተማር የሚለው ማለት ነው። ሴቶች በሴቶች የሚማሩበትን ሁኔታ ማመቻቸት የግድ ይለናል። ከዚህ በመነሳት ማለት ነው አንተ 50 እና 40 ሴቶችን ለ2 ዓመት ለ3 ዓመት ከምታስተምር በሳምንት 5 ቀንና 6 ቀን በርካታ ሴቶችን በአካልም ይሁን እንደዚሁ ዘመን ወለድ በሆነው ሚዲያ አማካኝነት ከምታስተምር ከእነሱ ውስጥ ጥሩ ፋህም ያላቸው እህቶችን መርጠህ ሳምንቱን ሁሉ አልያ ደግሞ የተወሰነ ቀናትን ቶሎ ብሎ እነሱ አንተን መተካት የሚችሉበትን ትምህርት ሰጥተህ አንተ ከዛ ራስህን የምታወጣ የተሻለ ሊሆን ይችላል። ሴቶችን ረዥም ሰዓት አስተምረህ ብዙ ሴቶችን ረዥም ሰዓት አስተምረህ ማታገኘውን ለውጥ ለራስህም ይሁን ለኡማውም ይሁን የተወሰኑ እህቶችን መርጠህ ሙከተህ በሆነ መልኩ የተለያዩ ፕሮግራሞችን አውጥተህ ለሴት እህቶች ሙሂም ናቸው በሩሪ ናቸው የሚባሉ ነጥቦችን ከፋፍለህ 20፣ 15፣ 30 እህቶችን ሙናስብ የሆነውን ወቅት መርጠህ ሙናስብ የሆነውን መውዱዕ መርጠህ ማስተማሩ የተሻለ ሊሆን ይችላል። በዛም አነሰ ሴቶችን ማስተማር ዕንደል ሐጃ መሆን አለበት። ይገባናል ዕንደል ሐጃ ማለት ምን ማለት እንደሆነ። ወይላ የማስተማሪያ ዘመናዊ መድረክ ስለተገኘ ሴቷ ኡስታዝ አስተምረኝ ስላለች አንተም ልታስተምራት የሆነች ነገር ስላለችህ ብለህ ከሆነ የገባኸው ከማስተማር ይልቅ ብዙ ነገሮችን ታበላሻላችሁ። ብዙ ነገሮች ይበላሻል። ገና እሷ የመማር አደብ አታውቅም። አስተማሪ የተባሉትም የማስተማር አደብ አያውቁም። አስለን መማር ማለት ሀደፉ ምንድነው? ዓላማው ምንድነው? ጠሪቃው ምንድነው? አያውቁም። ሁለቱም አብረው ይገናኛል። እንማማር ያለው ሙጣላዕ እናድርግ። ወንድናት እንዴት ነው ሙጣላዕ የሚያደርገው? አስተምራታለሁ ታስተምረኛለች። ይሄ ሐጃ አይደለም። እንሙጣላዕ እናድርግ። ወንዶች ጠፍተው ነው ሙጣላዕ የምታደርጉ ሴቶች ጋር ሓጃውን ቀደሩ ብቀድር እንዲሁ ሓጃ ነው ብለህ አንተ በራስህ አይደለም የምትወስነው። ሴት እህትህ እያለች አሊያም ሚስትህ እያለች ሴቶችን ባታስተምር ይመረጣል። ነዓም በሴቶች የማይሸፈኑ ትምህርቶች አሉ። ሴቶች ሊሸፈኑ የማይችሉ ክፍተቶች ሊኖሩ ይችላሉ። ይህን ተደርጎ መግባት ያለበት ሰዓት ላይ መግባት ያለበት ቦታ ላይ ተደርጎ ታደርጋለህ። ወኢላ አማራጮች እያሉ ሓጃ ሆኖ ሳይገኝ ከማስተማር መታቀቡ የተሻለ ነው። ወይም በሌላ አገላለጽ ማስተማር ያለብን ዒንደል ሐጃ ነው። ዒንደል ሐጃውንም አንተና እኔ ልንቀድረው አይገባም። ለመሻይኾች የሚተው ጉዳይ ነው። እንደ ሁኔታው እንደ አካባቢው እንደ ጊዜው ይለያያል። ወከዛሊክ ዒንደል ሐጃም ሆኖ ተገባንበት በቀድር አልሓጃ መሆን አለበት። በቀድር አልሓጃ መሆን አለበት። ጎን ለጎን ያሉ ፊትናዎችንም በሩን እየዘጋጋ መሆን አለበት። አስፈላጊ ነው ብለን አምነንበት ገባን። አስፈላጊ ነው ብለን አምነንበት ስለገባን ብቻ ሌሎች ነገሮች ችላ ሊባል ይገባል። ከፊት ያነሳነው ወደፊት የምናነሳቸው ሌሎች ሙሂም የሚባሉ ነጥቦች አሉ። አስፈላጊ ሆኖ ተገኝቷልና ውስጡ ላይ ያፈለገው ነገር ቢኖር እናደርጓለን አለ። አስፈላጊ ሆኖ ተገኝቶ መስለሓና መሰለው ይታያል። ይህን በሌሎች መሸፈን መተካት ይቻላል አይቻልም ለአኺሪህ የሚባሉ ነገሮች ልብ መባል አለባቸው።
لو يتنيو نتبع لي ينقبانه الحقيقة غض البصر وغض اللسان وكذلك وستن بتقوى سلاح متادق ياسفلقا عينهن شبر متادرقو في ثلاثية سيت متابجة አይደለም وكذلك መላስህንም ሰበር ልታደርገው ይገባል። የምትናገራቸው ንግግሮችን ለትምህርት ቦታዎችን ለትምህርት ሁኔታዎችን ለትምህርት ይገባል። አስተማሪዎች ሲባሉ ማዕሱም የሚመስላቸው ሰዎች ነው። አስተማሪ ማዕሱም አይደለም፣ ይሳሳታል። ሩበማ ሸይጣን ሌሎችን ከማሳሳት ይልቅ አስተማሪዎችን ለማሳሳት ጥረት ያደርጋል። ነቢያትን ለማሳሳት ሙከራ አድርጓል። አበል በሸር አደም ዓለይሂ ሰላቱ ወሰላም ያሳሳተው ማን ነው? شيطان ياساساته وأنت وارث من ورثة الأنبياء كنبي ورسول جمال عملنا نبيات اللي قد بيشاروا في تنوروا أنت اللي قدمه أنت اللي قدمه جلال وهنا ملاسهم دبقوا ملاسهم كم دبقوا باشر من قبل جانبوا يسيس الجلب ضعيف نوع يعني كل الملاس اللي قاقوا ما يجمنا لنتكاكا هي كما استمر عملي كونه تمسكوا جمال عملنا قلبه يشكك يسوان قلب يقين لهم يعني قلب شك لهم የሄዳችሁና የተጓዛችሁ እንደሆነ ብዙ ችግሮች ይፈጠራሉ። ደርሱ ሊላህ መሆኑን ቀርቶ ሊነፍስ ይሆናል። ስለዚህ ምላስህን አደብ አለማስያዙ፣ ስርዓት አለማስያዙ እንዲህ ነገሮችን ያመጣል። ባለንበት ጊዜ እንዲህ ነገሮች በሰፊው የተከሰቱ ነው። እንዲህ አይነት መጅልሶች አውርተንበት ለማስተካከል ካለሞከረ በስተቀር ውስጥ ለውስጥ ስር ሰደው አስተማሪዎች የዓመት ናስ ጨው ናቸው። እነሱ ሲስተካከሉ ዓመት ናስ ይስተካከላል። እነሱ ሲበላሹ ዓመት ናስ ይበላሻል። ኢማም አልአጁሪ ከذلك አቡ ነዒም ሌሎችም እንደዘገቡት ኢብኑ ሚህራን ረሒመሁላህ ተዓላ القراء إذا لو صلح القراء صلح الناس كلهم لو صلح القراء صلح الناس كلهم شريعة من الرسول علم من الرسول أهل القرآن بيستكاكلوا يسول جيشوا بيستكاكلوا نبرا أستكاكل الله بالله قفته سيدة متاستمر كبانا يدونا كاهلا متير كبانا عندما يكسر مهورهم لا يكوننا مدفون نقر عند حق هذا القول يوسف جارو كذا وعلى ما استكاكل يكبدان يهين لما أدرك يمني بدا قطع فتنة وبتام كبارا مقبابا متأيكا عندما እገሌ ሊያስተምር ይችላል፣ ሌላ ሰው አታስተምር ሊባል ይችላል። ሴትን ማስተማር ለገሌ ጥሩ የሚባል ይችላል፣ ለገሌ ጥሩ ላይሆን ይችላል። ይህን የምታውቀው አንተ ነህ። ማለምተነክ ጣልብ ዒልም ሆንክ የአኺራን ኸይር የምትፈልግ ከሆነ ለኡማው ኸይር የምታስብ ከሆነ እገሌ ስላስተማረ እኔም ማስተማራለሁ ብለህ ተዕሚም ማድረግ አትችልም። ሁሉንም ሊረዱ የሚችሉ ነገሮች አሉ። ይህን ፈተና ተቋቁመህ ሴትን አስተምረህ ቅድም የተጠቀሱ መስለሖች ሁሉ ሴትን በማስተማር የሚገኙ መስለሖች የመገኘት ሰበብ ሆነ አጅሩን ታገኝ ዘንድ أن تتذكر دائما ما أعد الله سبحانه وتعالى لأهل العفاف في الدارين فتنوج تقومه يسير لجن جهل الناس والقدر سيتن تلون قال أستمره أسوأ استمارة تجو سوى كله الله سبحانه وتعالى يورده شريعة الله بورده مسألة تكبر ويمياقن يوتن أجر كالنسو منهم سايك الناس أن التاقن لما كان يميرده نقرب من الله سبحانه وتعالى لأهل العفاف يزقى جوري شلماتها يعني شلمات لقاكم مهما السبب هذا في الدارين بالدنيا بالآخرة راسلين كمسلم كما يتبقى نقر زور من تعالى كوانا يا مسلم وجن عورة مش شفن كوانا دكبت يالباتن أخذ تنكر من تعالى قلنا قممان مش شفن كوانا استستاسات تيمة ثلاث كوانا ለልጅህ ለእህትህ ለምስትህ ማትወደው ነገር ስታደርግ ስታይ ወዲያውኑ ማድረግ ያለብን ሁሉ አድርገህ የምታስቆም ከሆነ አላህ ሱብሓነሁ ወተዓላ ትልቅ ምንዳና ትልቅ ጀዛን ይሰጣል። ዓፋፍ ከሌለ ይህ መሰረታዊ የሆነ ዕፋ ከሌለ ራስህን ማጠበቅ ከሆነ የተለያዩ ነገሮች በምትሉ ቁጥር ሁሉ ውስጥህ ላይ ሌሎች ስሜቶች የሚፈጠሩ ከሆነ ገና ውስጥህ አልተስተካከለም፣ ንያህ አልተስተካከለም፣ በትለፋ በደክም الشرح التألف تدرج التكامل عشرون إذن الله سبحانه وتعالى جنة لا يزجاج جلهن ومن ذلك الحر العين وغيره
ያሰብክ ከሆነና ይህም በማድረግ የምታገኘውን አጅር ያስታወስክ ከሆነ ነገሩ ይቀላል። ወኢላ ይህ መስኡልያ ዘንግተህ አፋፍ ጠፍቶ በመላስህ ጥሩ ነገር እያስተማርክ በልብህ ሌላ ነገር የምታስቀምጥና በኸልዋ ሌላ ነገር የምታደርግ ከሆነ الدنيا والآخرة في العاجل والآجل نتيجة يكفى يونا تعرفوا ونساؤكم في المحرم وتجنبوا ما لا يليق بالمسلم إن الزنا دين إذا قرضته كان الوفاء من أهل بيتك فعلا كما قال الشافعي أنت مسلم عرضنا كبر كمان كان تلانكك الله يعتني دبك لها كمسلم ما يدبك النقراك كعام مسلم ما يدبك النقراك فكيف بالموجه المرشد المعلم ሌሎች መንገድ ላይ ሲያደርጉ የምታየውን እጇን ሴት ልጅ ላይ እንደዚህ ቶሎ ሲያደርጉ የምታየው ብዙ ትናገራለህ፣ ትወቅሰዋለህ። ለዲኑ በጣም የምታስብ ከሆነ እጁን ይዘህን ትመክረዋለህ። ሒጃብ አድርጋ ምናልባት ጀልባብ አድርጋ ያልሆነ ሙኽል የሆነ ቦታ ላይ ብታያቸው ላኪን ውስጥ ለውስጥ አንተ በሌቅ አማካኝነት ከሴት ጋር ትጠቃቀቃለህ። ያልሆነ ነገር ሲናገሩ ብትሰማ ተው ትላቸዋለህ። ላኪን ውስጥ ለውስጥ ኸጥ አሕመር አልፈህ ምናልባትም ባልና ሚስት አንዳንዴ ሊናገሩ የሚከብዳቸውን ንግግር የምትናገር ከሆነ አደጋው ይከፋ ነው። ነገ በልጆችህ ይደርሳል፣ ነገ በሚስትህ ይደርሳል። ከአኺራ በፊት በአዱንያ ታየዋለህ። አኺራን ነቢ ዓለይሂ ሰላቱ ወሰላም የሰጡን ወስያ አለ። ድፍቀን ቢልቀዋሪዕ ሴቶች እዘኑ ራሩ ብለዋል ዓለይሂ ሰላቱ ወሰላም። ሴት ልጅ ضعيف ናት፣ በሁሉም ነገር ضعيف ናት ሴት ልጅ። ያንተን ተወካቢ ትፈልጋለች፣ ያንተን ጥበቃ ትፈልጋለች። በዲን በዱንያዊ ጉዳይ ላይ እንደምንጠብቃት ሁሉ ዲኗን ልትጠብቅ ይገባል። ሰዎች አንተን አምነው ቀርበው ከአንተ ያልሆነን ነገር ሲያገኙና መቼም ከሱ ኸይርን ከማይጠብቁ ሰው መጥፎ ነገር ሲያገኙ እንዳደርግ ታስተምረኛለህ፣ ጀህልናዬን ታስወግድልኛለህ፣ ለዲኔ ጥሩን ነገር ታስጨብጠኛለህ ብላ የመጣች ሴት አኽላቋ ከአንተ ጋር በምትወባ ምክንያት አኽላቋ ከተበላሸ ዲኗን ከወረደ አፍሰት العبادة والبلاد የዚህ አይነቱ ኺያና ጀሪማው በጣም የከፋ ነው። ያስተካክለኛል ብሎ የተጠቁት ሰው ሲያበላሽ ጀሪማው እጅግ በጣም የከፋ ነው። عند الله وعند الناس وكذلك አንተ ሰዎችን ያስተካክላል ተብሎ ሰዎች ቀርበውክ ሰዎችን በምታበላሽበት ጊዜ وكذلك ሌሎችም ለማስተካከል ደፋ ቀና የሚሉ ሰዎች ስማቸው አሁን ይጠፋ ያደርጋል። ባህር الفساد في البر والبحر ما كسبت أيدي الناس አንድ ሰው ሊሳሳት ይችላል። ዛሬ ሰዎች ሸሪዓን በቁርአን በሐዲስ በነቢ ሰለላሁ ዐለይሂ ወሰለም ሲራ ሳይሆን የለኩ ያለው ጺም ባሳደገና ልብስ ባሳደረ ሰው ነው የለኩ ያለው። አንድ ሰው ከሰረቀ ሌባ ነው ይባላል። አንድ አስተማሪ የሚባል ሰው ሩበማ هو دخيل እስልምናን ሸሪዓን አንገቱን ደፍቶ ከዑለሞች ተምሮ ራሱን አንጾ ዒልም ውስጥ የገባ ሰው ላይሆን ይችላል። መድረኩን አገኘው ገባ፣ አሊያ ደግሞ የማስተማር ፈዲላን ሰማና ነሽቶ ገባ፣ አሊያ ደግሞ ሰዎች ኡስታዝ አስተምረን ብለው ስላስገደዱት ገባ። ከዛ መውጣት አልቻለም። በጭቃ ሰብሮት ተያዘ። እንደሚያበላሽ ነፍስ ያውቃል። በዚህ መልኩ በዚህ ሐል ላይ ያስተማረ ያለውን ሰው ሁሉ ጥፋት ረጅም ጊዜ ደክመው ለፍተው ሸርጡን አሟልተው የሚያስተምሩ ሰዎችም ስም አብሮ ይጠፋል። ይሄ የዚህን እንዲህ አይነቱን ሰው ሐቅ ብቻ ሳይሆን የነካው የእስልምናን ሐቅ ይነካል። የእስልምናን ሐቅ ይነካል። ሐቂቃ መውዱዑ እጅግ በጣም ሰፊ ነው። ይሄ ኢሻራ ብቻ ነው። ከሌሎች ወንድሞች የተሻሉ አስተያየቶች ሊኖሩ እንደሚችሉ እርግጠኛ ነን። አላህ ሱብሓነሁ ወተዓላ ያስተካክለን፣ ተስተካክለው ሌሎችን ከሚያስተካክሉ ሰዎችም ያድርገን። ነሰቱከ ሚነላህ ወነኽጣቱ ነፍሲ ወሸይጣን። ወሰላሙ ዐለይኩም ወረሕመቱላህ ወበረካቱህ።